የፌደራል መንግስት ግዴታዎቹን ማክበር አልቻለም ሲል ህወሓት ከሰሰ። ደብረጽዮን የመጨረሻ ያሉትን ካርድ ሚዲያዎች ላይ መዛዙ። ህወሓት ለመንግስት እየሰሩ ነው ባላቸው መገናኛ ብዙሃን ላይ እርምጃ ሊወስድ ነው። የጋዛ ነዋሪዎችን ያስደሰተው አዲሱ የሰላም እቅድ፣ የኔታንያሁና ትራምፕ ስምምነት የወለደው የሰላም ተስፋ። በትግራይ ክልል ያለው አለመረጋጋት በህወሓት የዕለት ተዕለት እንቅስቃሴ ሳቢያ እየተባባሰ እንደሚገኝ በስፋት እየተነገረ ይገኛል። በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህወሓት ከጠላቴ ጋር በመሆን በውስጥ ያለውን መከፋፈል እያባበሱ ነው ያላቸው መገናኛ ብዙሃን ላይ እርምጃ እንደሚወስድ አስጠንቅቋል። በተመሳሳይ የፌደራል መንግስት ግዴታዎቹን አላከበረም በሚል ህወሓት ያቀረበውን ክስና ወዳጅ የሆኑት ትራምፕና ኔታንያሁ በጋዛ ጉዳይ ከመከሩ በኋላ የተሰማውን ተስፋ ያዘለ መረጃ ዝርዝር ወደ እናንተ ልናደርስ ወደናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። ህዝባዊ ወያነ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታወቀ። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋት ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያቀረቡላቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጽ እየቀሰቀሱና የካዲ ቡድኖች ልሳን ሆነው ያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል። ይህም ጋዜጠኝነትን ለመገደብና ከራሳቸው ሚዲያ ውጪ ያሉ ሁሉንም የመገናኛ ብዙሃን ዝም ለማሰኘት ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። በተጨማሪ በጣቢያቸው የሚሰሩ ጋዜጠኞች እያየለ የመጣ ፍርሃት፣ ማስፈራራትና የህዝብ ዝግጅቶችን መዘገብ የመከልከል ችግር እየገጠማቸው መሆኑን አክለዋል። የላዛ ትግርኛ ሚዲያ የሚዲያ ዳይሬክቶሬት የሆኑት በረከት መኮንን የተደረገው ንግግር የገለልተኛ ጋዜጠኞችን ስራ የበለጠ እንደሚያወሳስበው በመግለጽ ተመሳሳይ ስጋታቸውን ጠቁመዋል። በእንደዚህ አይነት ሁኔታዎች ውስጥ ገለልተኛ ዘገባ ማቅረብ እጅግ በጣም አስቸጋሪ ይሆናል። ፕሬስ የፖለቲካ መስመሮችን ማስተጋባት ሳይሆን ህዝብን ነው ማሳወቅ ያለበት ብለዋል። ላዛ ከዚህ ንግግር በኋላ መደበኛ ሳንሱር ባይገጥመውም ጋዜጠኞች በኦንላይን በተደጋጋሚ ኢላማ እንደተደረጉ በረከት ተናግረዋል። አንድነት የሚገኘው ገለልተኛ ሚዲያዎችን ዝም በማሰኘት ሳይሆን በውይይት በግልጽነትና በመተማመን ነው ብለዋል። በትግራይ ክልል የፕሬስ ነጻነት በተመለከተ ስጋቶች ሲነሱ ያሁኑ የመጀመሪያው አይደለም። በህወሓት ስር የሚተዳደረውና በመቀለ በሚገኘው ድምፀ ወያኔ ቴሌቪዥን ድምፀ ወያነ የቴሌቪዥን ጣቢያ ውስጥ በርካታ ጋዜጠኞች በጅምላ ስራቸውን መልቀቃቸውን አዲስ ስታንዳርድ በአውሮፓውያኑ መጋቢት ወር 2023 ዓ.ም ዘግቧል። ከስራ የለቀቁበት ምክንያት ከኤዲቶሪያል ነጻነት ጋር በተያያዘ የተጣሉ ገደቦች፣ ከፓርቲ ጋር የወገነ የዜና ክፍሉ አመራር መኖሩና የፓርቲ ባለስልጣናት በፈለጉት ጊዜ ፕሮግራሞችን ከስርጭት እንዲያስወግዱ በመደረጉ ላይ ከቀረቡ ቅሬታዎች ጋር የተያያዘ ነበር። በጋዜጠኞቹ የግል የማህበራዊ ሚዲያ አጠቃቀማቸው ላይ ሳይቀር ገደቦች መጣላቸውን ተጠቅሷል። በተያያዘ የኢትዮጵያ መንግስት ግዴታዎች ማክበር አልቻለም ሲል ህወሓት አሳሰበ።
በምርጫ ቦርድ የተሰረዘው ህወሓት ባወጣው መግለጫ ባለፈው ሳምንት በመቀለ ተፈናቃዮች ካምፕ ውስጥ በጅብ የተገደለውን ጨቅላ ህፃን በማንሳት ጀምሯል። ሲቀጥልም የ1 ዓመት ከ4 ወር ዕድሜ ያለው ናኦድ ኃይለ ሥላሴ ላይ የደረሰው አሳዛኝ ክስተት ምዕራብ ትግራይ የተፈናቀሉ በሺህ የሚቆጠሩ ሰዎች በየቀኑ የሚደርስባቸውን ስቃይ የሚያሳይ ነው ያለው ህወሓት እነዚህ ተፈናቃዮች በምግብ መድኃኒት መጠለያና ከብር እጦት እየተሰቃዩ መሆናቸውን አስረድቷል። መግለጫው ጨምሮም ከዛሬ 3 ዓመት በፊት የተፈረመው የፕሪቶሪያ ስምምነት ሰላም እንደሚሰፍን የተፈናቀሉ ዜጎች ወደ ቤታቸው እንደሚመለሱና ወራሪ ኃይሎች ለቀው እንደሚወጡ ቃል የገባ ነበር። ይሁንና የኢትዮጵያ መንግስት ግዴታዎቹን ማክበር አልቻለም ካለ በኋላ በስምምነቱ ላይ የሰፈሩት አብዛኞቹ ድንጋጌዎች አለመፈጸማቸውን ጠቅሷል። ላለፉት 5 ዓመታት በሺህ የሚቆጠሩ ሰዎች በተፈናቃይ መጠለያ ጣቢያዎች ውስጥ በረሃብ በበሽታና በተጋላጭነት ለችግር መጋለጣቸውን የጠቀሰው መግለጫው ይህ የሆነው ደግሞ በድል ሳይሆን በሰላም ሽፋን በሚደረግ ስልታዊ ቸልተኝነት ነው ብሏል። ጨምሮም የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን የጠየቀው ህወሓት በተለይም ወራሪ ኃይሎች በአስቸኳይ ለቀው እንዲወጡ በወረራ ውስጥ ያሉ ዜጎቻችን ስቃይ እንዲያበቃና ተፈናቃዮች በሰላም ወደ ነበሩበት ቤታቸው እንዲመለሱ ብሏል። በፕሪቶሪያው ስምምነት ወቅት ዋስትና ለሰጡት አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በተደጋጋሚ በዚህ ጉዳይ ላይ አቤቱታ ቢቀርብላቸውም ዝምታ መምረጣቸውን ጠቅሶም ዓለም አቀፉ ማህበረሰብ አሁኑኑ አንድ እርምጃ መውሰድ እንዳለበት አሳስቧል። በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታወቁም። የሁለቱ መሪዎች እቅድ ወታደራዊ ኦፕሬሽን በአፋጣኝ እንዲቆም እንዲሁም ሐማስ በ72 ሰዓት ውስጥ 20 እስራኤላውያን ታጋቾችንና የሞቱ ታጋቾችን አስክሬን እንዲያስረክብ ምክር ሀሳብ አቅርበዋል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። መሪዎቹ በዋይት ሃውስ ውይይት ካደረጉ በኋላ በሰጡት መግለጫ ትራምፕ ለሰላም ታሪካዊ ቀን ሲሉ እቅዱን አሞካሽተዋል። ሐማስ በሰላም እቅዱ የማይስማማ ከሆነ ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ አክለዋል። ኔታንያሁም ሐማስ እቅዱን ካልተቀበለ ወይም ካልተገበረ እስራኤል የጀመረችውን ትጨርሳለች ሲሉ ዝተዋል። በእስራኤል ይዞታ ስር የሚገኘውን ዌስት ባንክ የሚያስተዳድረው የፍልስጤም አመራር ትራምፕ እያደረጉ ያሉት ጥረት ቆራጥነት የተሞላውና እውነተኝነት ነው ብሏል። የፍልስጤሙ ዋፍ የዜና ኤጀንሲ ላይ ባወጣው መግለጫ የፍልስጤም አስተዳደር በጋዛ ላይ የከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው ሀገራትና ሀገሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነን ሲል አቋሙን አስታውቋል። አስተዳደሩ ጦርነቱን ከማስቆም በተጨማሪ ወደ ጋዛ ሰብአዊ እርዳታ እንዲገባ እንዲሁም የታጋቾችና እስረኞች ልውውጥ እንዲካሄድ እንደሚሰራ ገልጿል። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያና ፓኪስታን በጋራ ባወጡት መግለጫ ትራምፕ የጋዛን ጦርነት ለመግታት እያደረጉ ያሉትን ያላለሰለሰ ጥረት እንደግፋለን ብለዋል። ስምምነቱ እንዲተገበር ከአሜሪካ ጋር ለመተባበር ዝግጁ መሆናቸውንም አክለዋል። የሰላም እቅዱ የሁለቱ ሀገራት መፍትሄ መስጠት እንዳለበትና ጋዛ ከዌስት ባንክ ጋር ተሳስራ የጠቅላላው የፍልስጤም አስተዳደር አካል መሆን እንዳለባት አገራቱ ገልጸዋል። ለተኩስ አቁም ስምምነት ቅርብ የሆኑ የፍልስጤም ምንጭ ለቢቢሲ እንደተናገሩት ዋይት ሃውስ ለሐማስ 20 ነጥቦችን አቅርቧል። ሐማስ ጋዛን ከዚህ በኋላ ማስተዳደር እንደማይችልና በጊዜ ሂደት ፍልስጤም እንደ ሀገር እንደምትመሰረት ተጠቅሷል። የቀረበው የሰላማዊ እቅድ የሚተገበር ከሆነ ወታደራዊ ኦፕሬሽኖች በአፋጣኝ የሚገቱ ይሆናል። አሁን ያሉ የጦር ግንባሮች ባሉበት እንደሚቆዩና ቅድመ ሁኔታዎች ከተሟሉ በኋላ ወታደሮች ለቀው እንደሚወጡ ይጠበቃል። ትራምፕ ባወጡት እቅድ መሰረት ሐማስ ጦሩን ፈቶ የመሳሪያ ማምረቻ ተቋማቱን ያወድማል። የአንድ እስራኤላዊ ታጋች አስክሬን ሲለቀቅ እስራኤል የ15 የጋዛ ነዋሪዎችን አስክሬን በምላሹ ታስረክባለች። ሁለቱም ወገኖች በሰላም እቅዱ የሚስማሙ ከሆነ ወደ ጋዛ ሙሉ ሰብአዊ እርዳታ እንደሚገባም ተገልጿል። አሜሪካ በቀጣይ ጋዛን ማን ያስተዳድራል በሚለው ላይ የወጠነችው እቅድ አስቀምጣለች። ጋዛን በጊዜያዊነት ከፖለቲካ ነፃ የሆነ ኮሚቴ እንደሚመራት እንዲሁም አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል አስተዳደሩን እንደሚከታተል ተገልጿል። ይህንን ተቆጣጣሪ አካል የሚሾሙት ትራምፕ ይሆናሉ። የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብለር የዚህ ተቆጣጣሪ አካል እንደሚሆኑ ይጠበቃል። በተያያዘ መረጃ የአውሮፓ ካውንስል ፕሬዚዳንት አንቶኒ ኮስት ኔታንያሁ ለሰላም እቅዱ አዎንታዊ ምላሽ መስጠታቸው አበረታች ነው ብለዋል። ሁሉም አካላት ይህንን አጋጣሚ ተጠቅመው ለሰላም እድል መስጠት አለባቸው ሲሉ አክለዋል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ የጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካሉናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።